አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ የመጨረሻው ክፍል። ደራሲ ሰሚራ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ወደ ክፍሉ ሊገባ ስል ሀጂ በተቻለ ወንድምህን አንድ ነገር በለው አሉት ለአይዲን። አቢ ምን ብዬ? ጸባይ እኮ ተቀይሯል። ይኸው አንድ ንግግር ከተጀመረ እንኳ አንግባባም። እንደምታየው ነው። ከትንሽ ዝምታ በኋላ በመሃላችሁ የሆነ ሰው አለ፣ ረሂቅ። እሷን ካሁኑ ያንተ ካላደረግ ያንተ አይደለችም ማለት ነው። ተመልከት፣ ክፍሏ ድረስ ይሄዳል፣ ብቻዋን ያገኛታል። ይታያል አይደል? ታዲያ ምንድን ነው የምትጠብቀው? ልክ ነህ። እኔ ከልጅነቱም ጀምሮ ማጣት የሚለውን ነገር ስላላየው ይጎዳል ብዬ ነው እንጂ ማንም አይፈልገውም፣ እሷም አትፈልገውም። እኔ ደግሞ ያው አሁንም ድረስ እንደምትወደኝ ያውቃለሁ። ስለዚህ አይሃን ከጨዋታው ውጪ መሆኑ ቀድሜ ስለማውቅ ነው የሚያደርገውን ቢያደርግ የማልናደደው፣ የኔ እንደሆነች እርግጠኛ ስለሆንኩ። ክፍሉ በር ላይ ስደርስ ነበር ይህንን የሰማሁት። ምንም እንኳን የሰማሁት ትንሽ ነገር ቢሆንም ገረመኝ። ጭራሽ ቀዝቃዛ ጦርነቱ ተነሳስቷል ማለት ነው። ወደ ክፍል ሄጄ ማንም ሳያየኝ ሻንጣዬን ይዤ ወጣሁ። የገዛ ወንድሙ ላይ የሚገርመው ነገር በራስ መተማመኑ ነው። አይሃን እኮ እንዲህ አይደለም። ጭራሽ አባትና ልጅ እየተባበሩበት ነው። እልህ ያዘኝ። የሆነ ጊዜ ላይ አይሃን የሰጠኝ መኪና ነበር። ስለሱ አልነገርኳችሁም አይደል? ከማይፈልገው ሰው ስጦታ ተሰጥቶት ነው። እግሬን ሳየው ደህና ነው፣ ለማንቀሳቀስ ይሆናል። ኮፈን ውስጥ ሻንጣዬን ከተትኩት፣ አንስቼው ወጣሁ። በመንገዴ ላይ ራዲዮን ከፍቼ እየሰማው እንዳለ ከአርስቱ ዜና ብሎ ተቀጠለ። አንድ ዜና ሰማው። ስሰማው ምናልባት ትላንት አክስቴ ካሚላና አይሃን የሄዱበትና አይዲንና ሀጂ አምናን ደግሞ ተጣድፈው የወጡበት ጉዳይ ነበር። ሃይዲ። ክብራትና ክብራን አድማጮቻችን በትላንትናው ዕለት በቀትር 8 ሰዓት ተኩል አካባቢ የ31 ዓመቱ ጎልማሳና የክሎዝ ካምፓኒ ዋና ስራ አስኪያጅ አቶ ኢልክነር ሳኒ በግምት ከ2 እስከ 3 ሊትር የሚሆን ቶክሲክ ወይንም መርዝ በቢራቸው ውስጥ ጠጥተው የተገኙ ሲሆን ጸሐፊያቸው አቶ አህመድ ለጣቢያቸውና ለፖሊስ በሰጡት ቃል መሰረት አቶ ኢልክነር ባገኛቸውና እንዲሁም ወደ ጤና ተቋም ባመሩ ሰዓት አርፎ ስለነበረ ህይወታቸውን ማትረፍ እንዳልተቻለ ተናግረዋል። ዛሬ እንግዲህ ባለቤታቸው የሆነችው አሽፊ ኡመር ስለ ባለቤቷ የምትለው ነገር ካለ ብለን እዚህ ስቱዲዮአችን ድረስ ጋብዘናታል። አብራችሁን ሆኑ። መኪናውን ከአንድ ጠርዝ አስይዤ ቆምኩኝና ማዳመጥ ጀመርኩ። የአሽፊን ሁኔታ አሳስበው ችሎ ለማዳመጥ እንኳን አልቻልኩም ነበር። ባለቤቴ ማለት አሁን ያለበት ማንነት አልነበረውም። ከዚህ ተቃራኒ ነበር። እንዴት ላስረዳሽ? እናት የልጇን ባህሪ ለመግራት እንደማትቸገረው እኔም እሱን ለማግራት አልተቸገርኩም ነበር። በወቅቱና እንደ ሌሎቹ ሰዎች ላገለው አልቻልኩም። በጣም ወደው ነበር። ንግግሯን አቋርጣ ለቅሶ አለቀቀችው። እኔም መኪና ውስጥ የእሷን ለቅሶ ተከትዬ አለቀስኩ። ምክንያቱ እኔ መሆኔ ገብቶኛል። ጋዜጠኛዋ አረጋግታት፣ እስኪ ከዛ በፊት ምንድን ነበር የተፈጠረው? እንዳልሽው በመካከላችሁ ግጭት ባይሆንም ትንሽ አለመግባባት ነበር። ከምንድን ነው የተነሳው? እስኪ ለእኔም ለአድማጮችም አንዳንድ ነገር በይ። ተረጋግታ ስታበቃ አሽፊ ቀጠለች። መጀመሪያ የዛሬ ሳምንት አርብ ዕለት አንድ ጓደኛዬ ጋር የምሳ ግብዣ ነበረን። ሄድን። ግጭትም አልነበረም ስልሽ፣ ይሄ ትዳር ውስጥ የተለመደ ኩርፊያ ያለ አይደል? እንደዛ ነው። አሁን እንዳልኩሽ ጓደኛዬ ቤት ሄደን እዛ አሪፍ ጊዜ አሳልፈን እየተጫወትን እንዳለ በወሬ መሀል ተነስቶ የጓደኛዬ ባለቤት የሆነ ነገር አወራ። ማለት ኢልከርን ከማግባቴ በፊት ለወላጆቼ እኔን ጠይቆ ነበር። እሺ አሉት። እኔ ግን አልተስማማውምና ባሌ ደግሞ ኢልከር የሆነ አንገቱ ላይ ንቅሳት አለበት። እንዳውም አላህ አላለውም እንጂ የሆነ ሆስፒታል ያለ ጠባሳ ያጠፋል ተብለን ለዛሬ ቀጠሮ ይዘን ነበር። ያው አላህ ያለው ሆነ እና ያልኩሽ የጓደኛዬ ቤት ያንን ጊዜ አንስቶ የት እንዳየኝ ምናምን መናገር ይጀምራል። በዚህ መልኩ ጓደኛዬ በራሱ ቅር ብሏታል። ማ ይባላል ስሙ? የጓደኛዬ ባለቤት ነው?
አዎ ማን ይባላል? እኛ ጂሃን ነው የምንለው፣ ግን ስሙ ዮሪድ ነው። ከዛ በዛ ሰበብ ኢልከር ከፍቶት ነበር። እናወራለን፣ ግን ብዙም አያወራኝም። ከዛ አሁን ከትላንት ወዲያ ነው የታረቅነውና ወደ አጎቴ ልጅ ቤት ይሄዳል። ሲሄድ በራሱ መንገድ ላይ 3 ጊዜ ደውሎልኝ እወድሻለሁ እያለኝ ነበር። የጤና እንዳልሆነ ታውቆኛል። ውስጤን ደስ አላለውምና የአጎቴ ልጅ ስጠይቀው እኛ ጋር ቁርስ በላ። ከዛ ሄደ። ምንም አናቅም ነበር ያለኝ። ለፖሊስም ቃሉን የሰጠው ይህንን ብሎ ነው። ወደ ቢሮ ሄደ። ጸሐፊውም ሲነግረን ዙሁር ሰላት መስጅድ ሰግዶ ወጣ። ከዛ በኋላ ነው ራሱን አጥፍቶ የተገኘው። አሁን ዶክተሮች ምን ይላሉ ታዲያ? ምንም ነው በቃ ውስጡ ካለው የውሃ መጠን የኬሚካሉ የመርዙ በልጦ ስለተገኘና ሆስፒታልም የደረሰው ከረፈደ ስለሆነ ልናተርፈው አልቻልም ነው ያሉት። እና ጀናዛውን ለመቅበር አስቸግሮን ነበር። ፈጣሪ ካንቺ ጋር ነው፣ አይዞሽ። እንደማይሽ ደግሞ የ2 ልጆች እናት ነሽ። ደስ ይላል። አዎ ልክ ነሽ። ሴቷን ሂራ፣ ወንዱን አያን፣ የሁለቱንም ስም ደግሞ ሆቢ ነበር ያወጣላቸው አለች በደከመና የመጨረሻዋ በሆነ ድምፅ። ለዚህ ሁሉ ምክንያት እኔ ነኝ። አዎ እኔ ነኝ ማለት እኮ ነው። አይሃን አላውቅም ብሎ ዋሸ። የውሸቱን መንስኤ እኔው ነኝ። እስካሁን ችዬ ዝም እንዳልኩት ለምን ዝም አላልኩ? ወደ ዋናው መንገድ መኪናዬን አስገብቼ እየነዳው ሄድኩኝ። አተነፋፈሴ በራሱ እንባ ያዘለ ነበር። እኔ ጥሩ አይደለሁ። በምኖርበት ቦታና በጊዜው ሁሉ መጥፎ ነገር አለ። የወደፊት የምለው ህይወት የለኝም። አይሃንን እሺ ማለት ይችል ነበረ፣ ግን ከዚህ ነገር በኋላ እሱ በራሱ ይጠላኛል። ጥሩ አይደለሁም። እኔ ለሱ የሚገባ አይነት ሴት አይደለሁም። አይሃን በቃ የኔ ህይወት ይህ ነው። አንዱን አለፍኩ ስል አንዱ ይመጣል፣ አንዱን ሳልጨርስ አንዱ ይተካል። መቼም የኔ የምለው ህይወት አይኖረኝም። የምኖርለትም የሚኖርልኝም ሰው የለም። ያ አላህ መሮኛል፣ አሞኛል፣ ደክሞኛል። ከምንም በላይ አግኝቼ ሳልጨርስ መነጠቄን ሳስብ እሱንም እንዳላጣው ፈራው። ታዲያ ከወንጎት አንጻር ፍርሃቴ ልክ አልነበረም ትለኝ ይሆን? ጌታዬ በቃሽ በለኝ፣ በቅቶኛል። የኬላ ፍተሻ መኪናዬን እንዳቆም ስላስገደደኝ ቆምኩኝ። ከርቀት ከሚታዩኝ 4 ትራፊኮች አንዱ ትራፊክ ፖሊስ ስልክ እያደረገ ወዳለውበት ሲመጣ መታወቂያን አስተካክዬ እንባዬን እየጠረኩ ጠበቅኩት። በጥቂቱ በተከፈተው መስኮት መታወቂያን ተቀብሎኝ አየውና ረሂቅ ማለት አንቺ ነሽ? አዎ አልኩት። በፈራ ድምጸት የያዘውን ስልክ እንዳናገር ሰጠኝ። ፈራ ተባያልኩ። ወደ ጆሮዬ ሳስጠጋው የማውቀው ድምጽ ነው። አይሃን ነው። ዳግም እንባዬ መንታ ሆኖ መፍሰስ ጀመረ። የሆነ ቀን ይህንን ዕለት ትናፍቂው ነበር አስታውሽ አለኝ፣ መልስ በሚፈልግ ድምፅ ቀጥሎ ሳያስጨርሰኝ። እንደ ሄድሻት የመኪናዋን ጎማ ዙረሽ ተመለሽ፣ እየጠበኩሽ ነው። ስልኩ ተዘጋ። ለመመለስ አላንገራገርኩም። ከመኪናው ስወርድ የቤቱ ጣራ ላይ በተሰራው በረንዳ ላይ አይሃን ቆሟል። ሽቅብ አየሁት። ቁልቁል እያየኝ በቀል ማለት ምን እንደሆነ ተረዳሽ ይመስለኛል አለ ግራ እየገባኝ። ማለት አልኩት። አሁን የሚገባውን አላገኝም ትያለሽ? በመጥፎ መንገድ ከተረጎምሽው ጌታሽ ካንቺ በላይ በቀለኛ ነው። አንቺ እሱን የመግደል አቅም ቢኖርሽ ቀብርሽን ነበር የምታጠቢው። አሁን ግን በራሱ በእጁ ህይወቱን አጨለማት፣ ሞትንም በእጁ ተገናኛት። ተመልከች፣ ጌታሽ ካንቺ በላይ በቀለኛ ነው። አይዲንን እዩ፣ ልጁን ብቻውን እያሳደገ ነው። እሱ ተፈርዶበታል። አብሯት አንድ ክፍል ውስጥ ማደር አይችልም። ስታለቅስ እንቅልፍ ተነሳዋለች። ይህ አይደለም ትልቁ ነገር። የጥያቄ እድሜዋ ላይ እናቴን ብላ ታስጨንቀዋለች። ልክ እሱ እናቴን ከማግኘቱ በፊት አባቱን እንዳደረገው። ግን ያ አይሆንም። ምክንያቱም አንቺ አሁን ልትበቀዩ ነው። ለልጅቷም እናት ልትሆኝላት ነው። ያንን ሁሉ ስቃይ አያይም ማለት ነው። እሱ እድለኛ ነው ከምንም በላይ አንቺን ማግኘት ችሏል። ዓለም ግን ፍትሃዊ አይደለችም። 2 ሰው አታስደስትም። አንዱን አስለቅሳ አንዱን ታሳዝናለች። እኔን እያስለቀሽ አይዲንን አስደሰትሽ። ይገርማል። ንግግሩ ቢያሳዝነኝም አሁን ለምን ነበር ያስጠራኸኝ አልኩት።
ፈገግ ለማለት እየሞከረ አቢ መልስሽን የጠበቀ ነው እና መልስሽን አሳጥረሽ ንገሪው። ሲመስለኝ አይዲንም አለ። እሺ እናንተ አትገባ እዚህ ምን ታረጋለህ አልኩት። ምንም መስማት አልፈልግም። እኔ መጥፎ ሰው ነኝ። ሰው እንዴት በገዛ ወንድሙ ላይ ይቀናል? እኔ እንደዛ ነኝ። ስለዚህ አሁን እሺ ብለሽ ወንድሜን አስደስችው። እሺ አልኩት። ይበልጥ መልሴ እያናደደው ነበር። እንባ ከዓይኖቹ ሲያቀር እንዳላየው ፊቱን አዞረ። እኔም ወደ ቤት ገባው። ሀጂ የእጅ ስልካቸውን ይዘው የአጎቴ ልጅ ከነበረው ሐከም ጋር ለመደወልና ለኒካህ ለመጠየቅ ተዘጋጅተዋል። አይዲን ከሌላ ጊዜው በላይ ውብ የሚያደርገውን ጀለቢያውን ለብሶ ተቀምጧል። ካሚላ ሕፃኗን እያጫወተች ነው። አሰላሙ አለይኩም ብያቸው ገባው። ወአለይኩም ሰላም አሉኝ በአንድ ድምፅ። ካሚላም ቀበል አድርጋ አይሃን ውጭ ነበረ ግባ በይው እስኪ አለችኝ። አይዲን ካፌ ነጥቆ እዛው ቢሆን ይሻለዋል አለ። በወንድሙ ላይ ያለው ጭካኔ እየገረመኝ ከካሚላ ጎን ተቀመጥኩ። አይሃን ነኝ። መረጋጋት አቅቶኛል። አሁን እሺ ትለዋለች እና ከትንሿ ረሂቅም ሌላ ልጅ ይኖራቸዋል። ከዛ እነሱ ሲስቁ፣ እኔ ግን ሁሉም ትርጉም የለውም። ጊዜ እንዲህ ነው። ያንተን ደስታ ሳይሆን የራሱን መዝገብ ነው የሚያስቀምጠው። አሁን ከወንድሜም ሆነ ከረሂቅ ህይወት መውጣት አለብኝ። ለምን እንዲሆናለሁ? በቃ የኔ አይደለችም። ግን ከምንም በላይ የሚያምኑ አንድ ቤት ውስጥ ስንኖር እንደማያት እያሰብኩኝ ነው የሚከፋኝ። የቤቱ ጣሪያ ከመሬቱ በጣም ረጅም ነውና ከሱ ላይም ወደ ታች መወርወር ፈለኩ። ቁልቁል አየሁት። እንደዚህ አይነት የጅል ስራማ አልሰራም ብዬ ራሴን ተቆጣጠርኩ። ግን እንዴት? እሱ ከኔ በላይ ይወዳታል? እሱ ከኔ በላይ ሊያስብላት ይችላል? ቢያስብላት ትቷት ይሄድ ነበር? አይሄድም። እሱ ከኔ በላይ አይወዳትም። አሁንም ቢሆን የፈለጋት ለራሱ ጥቅም ነው እንጂ ለእሷ ምንም የለውም። ግን አሁን ዋጋ የለውም፣ ምንም ትርጉም የለውም። እሺ ትለዋለችና ያገባታል፣ ይወልዳሉ። እኔ የልጃቸው አጎት ሆናለሁ። ያበቃል። ህይወት በቃ እንዲህ ነው። አረ በቃኝ ጌታዬ፣ በቃኝ። መርሳትን ስጠኝ። ራሴን ማንነቴን መልስልኝ። ባልተፈቀደልኝ መንገድ እሷን ያየሁባቸውን ቀናት ይቅር በለኝ። ሳይታወቀኝ ድምፅ አውጥቼ ነበር ስናገርና ሳለቅስ የቆየሁት። ድንገት በዚህ መሃል የማላቃቸው እጆች ከኋላ አቀፉኝ። ሁሉም ትላንት ነበር፣ ዛሬን አይደለም። ዛሬ ማለት አንተ ነህ። ነገም ከነገ ወዲያም አላህ እስከወሰናት ጊዜ ድረስ ያንተና ያንተ ብቻ ነው ልሆን የምችለው። ሰዎች ይሄዳሉ፣ ይመጣሉ። ይህ የቀደር ህግ ሊሆን ይችላል። ጥቂቶች ለኛ የተባሉት ደግሞ አብሮን ይቆያሉ። ብዙ ሰዎች ሄደዋል። ብዙዎቹ ተለይተውኛል። ብዙዎቹን አጣኋቸው፣ ሰውን ለመቅረብ እስከምሰጋ ድረስ። ምክንያቱም ከኔ ጋር ካልቆዩ ትተውኝ የሚሄዱት ህመም ብቻ ስለሆነ የእነሱን መሄድ ደግሞ በቀድሬ ላይ የከተበውን አላህን መበቀል የምችል መስሎኝ ነበር። ግን ጥቂት ነገሮችን የነጠቀኝ፣ እሱንም የእርሱ ንብረቶች ነበሩ። በእነዛ ሁሉ ሰዎች ሞት መካከል እኔን በሕያው ማቆየቱ እዝነቱንና መሐሪነቱን ይበልጥ አሳየኝ። የኔ ያንተና የዓለማት ጌታ የሆነው አላህ ታውቃለህ። ግን አንተን ሳይ ምን እንደሚታየኝ የጌታዬን እዝነት ለምን መሰለህ? በአንተ ውስጥ አባቴን አየሁት። አንተ እንደምታይ ነበር የሚያይ፣ የመሳሳት ያህል። እናቴን አየኋት። አንተ እንደምታደርገው ነበር እሷም የምትሆንልኝ። ልክ በቁም ነገር ውስጥ ቀልድ፣ በቁጣ ውስጥ ደግሞ ፍቅር። አሳዳጊዬንና ተንከባካቢን ሀሊመትን አየኋት። መጀመሪያ አቂዳ ያሳዘችኝና በባህሪ የገራችኝ እሷ ነበረች። አንተም ከነበርኩበት የእንስሳ ህይወት መለስከኝ። አዎ አለመስገድ የእንስሳ ህይወት ነው። በአንተ ውስጥ በወላጆቿና በባህሪ ምክንያት ያጣኋትን ጓደኛዬን ሊሃን አየኋት። መመሳሰላችሁ ይገርመኛል። እንዳንተ ነበር የምትናገረኝ። በግሳጼዋ ውስጥ ለእኔ ታስባለች። ከዛ ደግሞ ራስህን። አይገርምም? አይሃን የሚባለው ማንነትን አየሁት። የኔን ዛሬ ለማስተካከል ሰበብ መሆን መፈለግን አየሁት። የወደፊት አጋሬንም ሀላሌንም አገኘሁት። አንድ ነህ።
ግን ለእኔ ከአንድም በላይ ሆነልኛል። ይህን ሁሉ ባንተ ውስጥ አይቻለሁ። ታዲያ ምን ጎደለኝ? ምን ፈልጌ ልሂድ? እስኪ ንገረኝ። ማንን ምን ፈልጌ ልሂድ? ምን አጥቼ ልሂድ? የምርጫ በሮችን ሁሉ ዘግተሃቸዋል። ማንም ካንተ ጋር መወዳደር ቀርቶ ሚዛን ላይ ይቀመጥ። ተረዳኸኝ? አሁን ወደ ውስጥ እንግባና አቢ ኒካህ ይሰርልን። ረሂቅ ነኝ። ህይወት በምርጫ የተሞላች ነች። በቀድር ውስጥ ሆና በመራናት በተናገርነው በዋልንበትና በሁኔታችን ልትፈጠር ትችላለች። አይዲን አላህና እኔ በምናውቀው ብዙ ጠብቄህ ነበር። ምክንያቱም እኔ ሳገኘህ ምድር ላይ ሰው ካንተ በኋላ የተፈጠረ እስከማይመስለኝ ድረስ ነበር የሆንኩት። ጉጉት መጥፎ መሆኑን ነበር ያየሁት። የጓጓ ልብ ይወድቃል። የወደቀ ሁሉ ደግሞ ፍጻሜው ስብራት ነው። እናም ተሰበርኩ። ስለ መሰበር እያወራሽ ነው? አውፍ አላልሽኝም ማለት ነው ብያለሁ። ግን የነበርኩበትን መንገድ እየነገርኩ ነው። በስብራቴ ላይ ሌላ ስብራት ሆንክብኝ። እንደዛ ነበር የሆንከው። እኔ ደግሞ እፈራለሁ። አንተ ምርጫ ነበረ፣ እኔን ማግባት፣ እኔንም የመተው። እኔ ግን በዛ ሰዓት የነበረኝ ምርጫ 2 እና 3 ጊዜ ብቻ አንተ ብቻ ነበርክ። ለዛ ነው ሱስ ውስጥ ገብቼ የሰነበትኩት። ተመልከት፣ ዛሬ ላይ ትላንት የሚሰማኝ ህመም የለም፣ ብቸኝነትም አይሰማኝም። ጌታዬንም አላማረረውም። አንተን ለምን አጣሁ አልልም። ከነዛ ጥፋቶች ጀርባ፣ ከነዛ አንገት መስበሮችና መንቀሳቀሶች ጀርባ አንተ ነበርክ። ያ ማለት ከሚከተለውም ለውጥ ጀርባ ደግሞ አንተ የለህም ማለት ነው። አትሄድ በሚል ህመሜ ውስጥ ትተኸኝ ሄድከው። እሱ ግን ጥሎኝ መሄድና ዛሬን አለመቆም በምችልበት ሁኔታ ውስጥ ነው አብሮኝ ነበረው። እሺ አሁን አሳጥር። ምንድን ነው መልስሽ? አይሃንን ማግባት እፈልጋለሁ። አታድርጊውም። ለምን? አንተ አለመሄድ ትችል ነበር። እሱ እኮ ይበቃል። አይሃንን ጥሪው። ኢንሻአላህ የእናንተ ኒካህ እናስራለን አሉ ሀጂ። ተነስቼ ወደ ላይኛው በረንዳ ለመሄድ ደረጃዎቹን መውጣት ጀመርኩ። አይሃን ይለፈልፋል። ብቻውን ጀርባውን ሰጥቶ ስለቆመ አይታየውም። አሁን የኔ ነው፣ የኔ ብቻ። ይሄዳል ብዬ የማልፈራው ብቸኛው ሰው አይሃን ብቻ ነው። ለዚህ ሁሉ ምን ባድርግ እንደምከፍለው እንደምመልስለት አላቅም። በጣም ደስ ስላለኝ ብቻ አቀፍኩት። አልጠበቀም። እንዴት ሊጠብቅ ይችላል? እንባዬ ልብሱን ሲያረጥበው ነበር የታወቀው። እንባዬ ግን በህመም አይደለም፣ በደስታ ነበር። ከ1 ሳምንት በኋላ ይህንን አዳራሽ በብዙ መንገድ ተመኘቸው ነበር። ዛሬ የለበስኩትን ቀሚስ ሕፃን እያለው ሀሊመት ከምታነብልኝ ተረት መጽሐፎች ውስጥ በህሊኔ የምስላቸውን ልዕልቶችን አስመስሎኛል። ጎን ለጎን ተቀምጠን አፋችን ተለጉሞ ነበር። ማውራት አልቻልንም። ወጪ ገቢውን እየተመለከትን ጸጥ። ካሚላና ሀዲም ስለነበሩ ይመስለኛል የመነጋገር ነፃነታችንን ያጣነው። ዙሁር ሰላት ደርሶ ስለነበር ልንሰግድ ወደ ተዘጋጀልን ክፍል ስንገባ ከአይሃን ጋር አብረን የቆየን አንመስልም ነበር። እንደ ሕፃን ወደ ላይ አንስቶ እያሽከረከረኝ ነበር። ከዛም ህይወት የነፈገችኝን ረጅም ሳቅሳኩ። እሱም አብሮኝ ይስቅ ጀመር። የኔን ሽኮ የኔ ብቻ። እንባዬ መጣ። የኔና የኔ ብቻ። አልሐምዱሊላህ ካስቀመጠኝ በኋላ ደግሞ ያ አላህ እንዴት እንደምታምር የኔ ፍቅር፣ የኔ ህይወት፣ ኢላሂ በጣም ቆንጆ ሆነሻል ልዕልቴ አለኝ። አፈን ዝጋ ልዑሉ፣ ገና ለገና ብቻችንን ብለህ አትዘባርቅ። ኡሚ ትመጣብናለች። እስካሁን ምን ትሰራላችሁ ብትል መልስ የለንም። እንስገድ። ኧረ ተይ ልዕልት ሆይ መዘባረቅ አልሽው። አሁን እኮ አንቺን ማድነቅ ይፈቀድልኛል የኔው። እሺ እብዱ ልዑል፣ እንስገድና ከፈለክ እድሜ ልክን ልታደንቀኝ ትችላለህ። እኔም እድሜ ልኬን አከብረሃለሁ፣ እታመንልሃለሁ። ለአንተ አስፈላጊ በሆንኩበት ጊዜ በሙሉ ለአንተ ሙሉ ሆኜና ቀድሜ ይገኝልሃለሁ። ግንባሬን ስሙኝ ተቃቀፍን። ለሰላት ኋላና ፊት ሆነን ሰገድንና ቀሪውን መጪና ሂያጅን ሸኘን። አይዲን ፕሮግራሙ ሊያልቅ መጨረሻ ጊዜ ላይ መጣ። እንዳዘነ ያስታውቅበታል። ረሂቅን አቅፎ መብሩክ አለንና ወጣ።
አይሃን ተረብሾ እንባ እየቀደመው ራስ ወዳድ ነኝ አይደል አለኝ። እጁን ይዤ አይደለህም፣ ሰዎች እንዲጎዱ አለመፍቀድ ራስ ወዳድነት አይደለም። ብዙ ታግለህ ነበር ያንን ላለማድረግ። ቀለበት የነበረበትን ግራ እጁን አንስቶ እየሳመ መቼ ምንም ቢፈጠር አልተውሽም፣ እሺ? ዋጋ ከፈልኩብሽ አልልም፣ ምክንያቱም ዋጋ መክፈልን ካንቺ ነው የተማርኩት። ለእኔ ለሆነው ነገር ዋጋ መክፈል ደግሞ ምንም ነው። አላህ ሀያትሽን ያርዝምልኝ የኔ ፍቅር። አሚን። አንተ ከቀደምከኝ ያላንተ ልኖርባት የምችል ዘመኔ አጭር ትሁን። ረካዓተይን ይሰግደን ነበር ይህንን ዱዓ ያደረግነው። ቀጥሎ አይሃን ቀኝ እጁን ጭንቅላቴ ላይ አሳርፎ ዱዓ ማድረግ ጀመረ። ሲጨርስ ብዛት ትሄዱ እስከዚህም አይበቃም። አሁን ብቸኛዋ ረሂቅ አይደለሁም። ዛሬ የ3 ሴቶችና የአንድ ወንድ ልጅ እናት ነኝ። እኔ የደረስኩበት ያልደረሱ ብዙ ረሂቆች አሉ። እውነትን ማወቅ ተስኗቸውና የፍቅርንና የእምነትን ምንነት ማወቅ ተስኗቸው ደግሞ ለጎጆ ይበቃል ያሉት የሐራም ፍቅር የቀጫቸው ብዙ ሊሃዎች አሉ። ነፍሳቸውንም በዳዮች ሆነው ሌሎችንም ጎጆዎች እንደ ሀዲዎችም አሉ። የራሳቸውን ስሜትና ፍላጎት ተከትለው ደግሞ ለሰዎች የሰጡትን ተስፋ ዘንግተው እነዚያ የሚጎዱ አይኖችም አሉ። ከነዚህ ሁሉ ገጸ ባህሪዎች ጀርባ ደግሞ ስስና ፍቅርን በራሱ የሚያሸንፉ አይሃኖች አሉ። ይህ ታሪክ የማንም አይደለም፣ የኛውና የራሳችን ነው። ስጋት ወይስ በቀል? የምኖረው በስጋት ካልሆነ ለበቀል ነው። በዚህ ሁሉ ውስጥ ደግሞ ፈርተን የምንወደው አንድ ጌታ አላህ አለ። የሁላችንንም ህይወት ንጋትና ምሽት ብርሃን አይነፍጋትም። ኻቲማችን ብቻም ሳይሆን አወላችንን ያማረ ይሁን። የኔ የምንለው ህይወት ይስጠን። የሌሎችን ቀደር ለማሟላት ወይም ለመጻፍ ብቻ አያኖረን። ሪሳላ ይኖረን። ለሪሳላችን ደግሞ ሐቀኞች እንሆን። አላሁመ አሚን። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። በሌላ ታሪክ እስከምንገናኝ በያላችሁበት መልካም ቆይታ ይሆንላችሁ።